እንጾማለን እንጸልያለን እንዲሁም ደግሞ እንለግሳለን ጾም ማለት ያው እንደ አረብኛ ቋንቋው መከልከል ማለት ነው የሃይማኖት አባቶችስ የሚጠበቅባቸውን ኃላፊነት ተወጥተዋል ካህኑም ራሱ አስተማሪውም ራሱ ህይወቱን መኖር አለበት በረመዳን ላይ የነበረው ስጦታ ወይ መተናነስ ወይ መተዛዘንን ለምን አይቀጥልም ከተባለ የሰዋዊነት ባህሪ ነው ሙስሊሞች የሚጠብቋት አንዲት ልዩ ቀን አለች ረመዳን በነገራችን ላይ እንደኛ እምነት እንደስምና ረመዳን የመጀመሪያው ለሊት ሲሆን ሰይጣኖች ይታሰራሉ ጤና ይስጥልን ተመልካቾች እንደምን ቆይታችኋል ይህ ፋና ፖድካስት ነው እንደሚታወቀው አሁን ያለንበት ወቅት የጾም ወቅት ነው ሁለቱ ታላላቅ አጽዋማት አብይ ጾምና የረመዳን ጾም ገብተዋል በዛሬው የፖድካስት ዝግጅታችን በአጽዋማቱና ተያያዥ ሐሳቦች ላይ ውይይት ለማድረግ የሃይማኖት መምህራንን ጋብዘናል እናንተም አብራችሁን እንድትቆዩ ጋብዘናችኋል ከኢትዮጵያ ካቶሊካዊት ቤተክርስቲያን አባ ገብረ መስቀል ሽኩር እንዲሁም ከእስልምና ሃይማኖት ሼክ ሰምሰዲን ባሪ እንኳን ወደ ፋና ፖድካስት በሰላም መጣችሁ እንግዲህ እንደሚታወቀው አሁን የጾም ወቅት ነው ጾም ምንድነው ምእመናን ለምን ይጾማሉ ያዟዟም ስርዓቱስ ምን ይመስላል ከሚለው ጥያቄ እንጀምርና ወደ ቀጣዮቹ እንሄዳለን ከማን እንጀምር በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ አሜን አሁን ያለንበት ወቅት በእኛ እንደ ክርስቲያን እምነት ተከታዮች የአብይ ጾም ወቅት ነው የአርባ ጾም ወቅት ነው እንግዲህ ጾም ማለት መከልከልን መታቀብን የሚያመለክት ቃል ነው ያውም ከመንበላው ከመንጠጣው እንጾማለን እንከለከላለን እንዲሁም ደግሞ ከክፋት ከመጥፎ ተግባር ከመጥፎ ሐሳብ ታቅበን ተቆጥበን መልካም ስራ መስራትን የሚያመለክት ነው በአጠቃላይ ጾም ሲባል አሁን ያለንበት ወቅት የአብይ ጾም ወቅት በክርስትናው እምነት ትልቁ የእምነት ምስጢር የሆነውን የትንሳኤን ባለ ማክበር የምንዘጋጅበት ወቅት ነው በክርስትና እምነት እንግዲህ ይህ አብይ ጾም ወይም አርባ ጾም የጌታችን ኢየሱስ ክርስቶስ ትንሳኤን በዓል ለማክበር የምንዘጋጅበት ነው ምክንያቱም ትንሳኤ ወይም ፋሲካ ለክርስትና ትልቁና መሰረታዊ የእምነት ምስጢር ስለሆነ ይህንን በዓል ለማክበር በመንፈሳዊነት በመልካም ተግባር ራሳችንን የምናዘጋጅበት ወቅት ነው እንግዲህ ይህንን ስንዘጋጅበት እንጾማለን እንጸልያለን እንዲሁም ደግሞ እንለግሳለን ስለዚህ እነዚህ ሶስት ነገሮች ተያይዘው በዚህ ወቅት በጾም በጸሎት እና በመልካም ተግባር እየተዘጋጀን የጌታችን ኢየሱስ ክርስቶስን ትንሳኤ የእምነታችን ምስጢር የምናከብርበት ወቅት የምንዘጋጅበት ትልቅ የመንፈሳዊነት ወቅት ነው በዚህ መልክና በዚህ ምክንያት ነው ይህ ጾም የሚጾመው ማለት ነው ይሄንን ጥያቄ ወደ እርሶ ላምጣውና እርሶም ደግሞ ማብራሪያ ይስጡበት ቢስሚላሂር ረህማኒር ረሂም አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ እኛ እንደ ሙስሊሞች ረመዳን ጾም የምንጾምበት ሰዓት ነው ረመዳን ጾም ምክንያቶች አሉት ከነዚህ ምክንያቶች አላህ አዘ ወጀል ሱረቱል በቀራ ላይ يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ይላል እናንተ አማኞች ሆይ ይላል በእናንተ ላይ መጾም ግድ ሆነባችሁ ይላል ከዚህ በስተፊት ከነብዩ መሐመድ አለይሂ ሰላቱ ወሰለም በፊት በነበሩ ህዝቦችም ጾም መጾም ግድ እንደሆነው በነብዩ መሐመድ ህዝቦችም በሙስሊሞቹ ላይ ግዳጅ ሆነዋል ይላል ምክንያቱም ግን ሲገልጽ አላህ በቁርአኑ ለዓለኩም ተተቁን ፈጣሪያችሁን ሊፈሩ ዘንድ ሐቅ ነው እውነት ነው ከስሜት ወጣችሁ ለፈጣሪያችሁ ተገዢ ልትሆኑ ዘንድ ይህ ጾም ከስሜት እንድንወጣ የሚያደርግ ነውና በዚህ መልክ ግዳጅነቱን ይገልጻል ጾም ማለት ያው እንደ አረብኛ ቋንቋው መከልከል ማለት ነው ጾም ማለት መከልከል ሃይማኖታዊ ትርጓሜው ደግሞ ጎህ ከቀደደ ጀምሮ ፀሐይ እስከምትጠልቅ ድረስ ጾሙን ከሚያበላሹ ነገሮች መራቅ ከመብላት ከመጠጣት ከግብረ ስጋ ግንኙነት ከተለያዩ እንደዚሁ ከተለያዩ ጾሙን የሚያበላሹ ህግጋቶች አሉ ከነዛ መራቅ ነው ይህ ቁሳዊ ሲሆን መንፈሳዊው ደግሞ
ሰዎችን ከማማት ሰው ከማጣላት መጥፎ ንግግሮችን ከመናገር መራቅ የሚል ነው ትርጓሜ ያለው ጾም ምክንያቶች አሉት አንደኛው ፈጣሪን ስለመፍራት ነው ሌላው ጾም ላይ ምናደርጋቸው ክንዋኔዎች አሉ ምንድነው ነብዩ መሐመድ አለይሂ ሰላቱ ወሰለም አንድን ጾም ያፈጠረ እሱ እንደ ጾም ይቆጠርለታል አሉ ለምሳሌ 30 ምስኪን ባስፈጠር 30 ጾም ያለው ማለት ነው በሌላ ሰዎች 30 በ30 ሲባዛ እነዚህ ምን ያህል ይጥፍ እንዳለው ነው አንዱን ቀን ራሴ ሲጾም ሌላኛውን ሰው ሳስፈጠር ሁለት ሆኜ እንደ ጾምኩ እንደሚቆጠር ነው ግፊት ያደረጉት ይህ ማለት ሌላ ደሃዎችን ማብላት የሚያበረታታ የጾም ህግጋት ነውና አላህ አዘ ወጀል እዛ ላይ ጾም ግድ ሆነባችሁ ሲልም መጾም ለማይችሉ ደግሞ ደሃን ይመግቡ ብለዋል ለ30 ቀን يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات عند ورنو قد هنباتشو بلو سيقلز فمن كان منكم مريضا على كان أنت محكال تمامي هنا ወይ ጉዞ ያለ መጾም የማይችል አለ ሌላ ጊዜ ይክፈላል ካልቻለ ግን وعلى الذين يطيقونه አለ ማያልቻሉ ደግሞ ነፍሳቸውን የሚያስጨንቁ የታማሚያን ከሆኑ ኢጣሙ ምስኪን ይላል ደሃዎቹን መግቡ ይላል ስለ ጾም ህግጋት ያወራ ደሃዎቹን መመገብ ነው ለ30ም ቀን 30 ምስኪን የሚያበላ ምግብ መግቡ በሚል የጾሙ አንዱ ጥበቡ ማብላት ነው እሺ መምህር አባ ገብረ መስቀል አብይ ጾም እንደሚታወቀው ታላቁ ጾም በመባል ይታወቃል ይሄ የሚባለው ከምን አንፃር ነው እንደውም በአብይ ጾም ውስጥ ያሉ ሳምንታት የየራሳቸው ስያሜዎች አላቸውና እነዚህ ስያሜዎችስ ምንድናቸው የሚለውን ሐሳቡን አጣራ አድርገው ያብራሩት አው እንግዲህ ይህ ጾም አብይ ጾም ወይም አርባ ጾም እንለዋለን እንግዲህ አብይ ማለት ዋናው ጾም እንደማለት ነው ይህም እንግዲህ በክርስትና እምነት በአመቱ ውስጥ በስርዓቱ አመልኳችን የተለያዩ የጾም ጊዜያት አሉ የጾም ወቅቶች አሉ ጾመ ነቢያት አለ ከዛ የሐዋርያት ጾም ወቅት አለ ፍልሰታ ጾም አለ እንዲሁም ደግሞ አርብ ሮብ የደህንነታችን ጾም አለ ከነዚህ ሁሉ ትልቁና ዋናው ስለሆነ አብይ ጾም በመባል ይታወቃል እንዲሁም ደግሞ የቀናቶቹ ሁኔታ ጌታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት በዮርዳኖስ ወንዝ ከተጠመቀ በኋላ ወደ አገልግሎት ከመግባቱ በፊት 40 ቀንና 40 ሌሊት ወደ በረሃ ሄዶ የጾመበት ሁኔታ የሚያስታውስ ነው ስለዚህ 40 ሲል ያንን ያመለክታል ምክንያቱም የኛ ጾም የጌታችን ኢየሱስ ክርስቶስ ያስተማረን ጾም ነው እሱ ጾሞታል 40 ቀንና 40 ሌሊት እና ደግሞ ካሉን አጽዋማት ትልቁ አብይ ዋናው ጾም ስለሆነ አብይ ጾም እንለዋለን ቀደምም ለመግለጽ እንደሞከርኩት ክርስትና ያሰኘው ትልቁ ምስጢር የጌታችን የኢየሱስ ክርስቶስ ሞትና ትንሳኤ ነው ስለዚህ እያንዳንዱ ክርስቲያን በየአመቱ በዚህ የፋሲካ ምስጢር ማመኑን እምነቱን የሚገልጽበት ወቅት ነው የፋሲካ በዓል ስለዚህም ለትልቅ ጉዳይ ነው የምንጾመው ትልቁ ጾም ነው ስለዚህም ነው አብይ ጾም ብለን የምንለው የሳምንታቱስ ከዚያ አብይ ጾም እንግዲህ 40 ጾም ብለን እንላለን ግን ቀናቶቹ ስንቆጥራቸው ወደ 52 ወይም ከዛም በላይ 56 አካባቢ ይሆናሉ እየጨመሩ ይሄዳሉና ሳምንታቱ የተለያየ ስምና ምክንያት አላቸው 40 ለምን ያህል አደገም የሚል ሊያመጣ ይችላል የመጀመሪያው ሳምንት የንጉስ ጾም ተብሎ የሚጾመው ጾመ ህርቃር በታሪክ ባንድ ወቅት ራክሊት የተባለው ንጉስ የመስቀል ጦርነት በማድረግ ወይም ደግሞ መስቀልን ለማስመለስ ባደረገው ጦርነት ለሱ ሲባል የተጾመ ነው ምክንያቱም አንድ ሰው ከገደለ እድሜው ሙሉ ይጾማል የሚል እንተናለ በዚያ ምክንያት ሰው መግደል እድሜው ሙሉ እንዳይጾም ህዝቡ በወቅቱ የነበረው ሰው ተከፋፍለን እኛ እንጾመዋለን ስለዚህ ተከፋፍለው እንደመጾም የተጀመረ ከዛም በትውፊት እየተመላለሰ መጥቶ እኛ ድረስ ያለ ስለዚህ የመጀመሪያው ሳምንት የንጉስ ጾመ ህርቃር ብለን እንለዋለን ከዚያ በኋላ ነው 40 ጾም የሚጀምረው ከዛ 40 ጾም ሲያል የመጨረሻው ሳምንት ደግሞ የህማማት ሳምንት ተብሎ ይጾማል ያ እንግዲህ በዋናነት በየጌታችን የኢየሱስ ክርስቶስ ህማማት ወይም ከመስቀሉ በፊት ባለው ሳምንት የገጠመው ሁኔታ በሚያመለክት
ከሆሳዕና ጀምሮ ባለው የሕማማት ሳምንት ተብሎ የሚከበር ነው። በዚህ በአርባው ጾም ግን በመካከል ያሉት እሁዶቹ ነው ስም ያላቸው፣ የተለያየ ስም አላቸው። እያንዳንዱ እሁድ ስማቸው ምክንያቱና ምንጩ በእለቱ የሚነበበው ንባብ ነው። በእለቱ የሚነበበው የወንጌል ንባብ መሰረት አድርጎ ያ ሳምንት ወይም ያ እሁድ በዛ ይሰየማል። ለምሳሌ አሁን የፊታችን ያለው ሰንበት ምኩራብ እንለዋለን። ያውም ጌታችን ኢየሱስ ክርስቶስ በቤተ መቅደስ ተገኝቶ ያደረገውና ያስተማረውን የምንመለከትበት ነው እና ከዛ ደግሞ ቀጥሎ የሚመጣው ዘመጻጉዕ እንለዋለን። ይህም ህመምተኛን የፈወሰበት እና ወንጌሉ የምናነበው ወንጌል ጋር መሰረት አድርጎ ስም ይሰጣቸዋል እሁዶቹ ማለት ነው። እና እንደዛ እያለ እስከ መጨረሻ ስም ይኖራቸዋል። ሌላ ምናልባት መግለጽ ቢያስፈልግ በጥንቱ ጊዜ ጾም ሲባል ቅዳሜና እሁድን አያጠቃልልም ነበረ እና በሳምንት ውስጥ ቅዳሜና እሁድ አያጠቃልልም ነበረ። አሁንም እንግዲህ በደንብ ከተመለከታችሁ በሳምንቱ ውስጥ ቅዳሴ የሚቀደሰው ከሰዓት ሆኖ ሳለ ቅዳሜና እሁድ ሲሆን ግን ጠዋት ነው የሚቀደሰው። እንግዲህ ያ በቀድሞ አጀማመሩ ላይ እንደ ጾም እንዳልነበሩ አሁን እነዛ ቀኖች ሁሉ ተጠቃለው አንድ ላይ ሲመጡ 40 ጾም የነበረው ያን ያህል እየጨመረ ቁጥሩ እየጨመረ የሚሄድበትን ያንን ምክንያት የያዘ ነው። ስለዚህ በዚህ መልክ የተቀመጠ ነው። ስርዓተ አምልኳዊ ቀመር እና ቆጠራ አለው። በዛ መሰረት የሚሄድ ነው ማለት ነው። ወደ እርሶ ልምጣና ረመዳን ጾም የዝናት የምህረት ጾም ነው። የረመዳን ወርም ታላቅ ወር ነው። በረመዳን ውስጥ ያሉ አስተምሮዎችና በዚህ የጾም ወር ውስጥ የሚከወኑ ተግባራትን ምንድናቸው የሚለውን አጣራ አድርገው። ቢስሚላሂ ረህማን ረሂም። ረመዳን ወር የሚከናወኑ ብዙ ስራዎች አሉ። እንግዲህ በዋናነት ረመዳኑ ራሱ 30ውን ቀን መጾም ነው። ቅድም እንዳልኳችሁ ከጎህ ከቀደተ ጀምሮ ፀሐይ እስከሚጠልቅ ድረስ 30ውን ቀን መጾም ራሱ ይህ አንድ ክንዋኔ ነው እና ይህ ደግሞ ከእስልምና 5 ማዕዘናት አሉት። ከ5ቱ ማዕዘናት አራተኛው ማዕዘን ነው። ስለዚህ ይህ ደግሞ ጾም ቀኑ ይጾማል፣ ሌሊቱ ይቆማል፣ ሌሊቱ ይሰገዳል። ሰላት ስግደት አለ። ያ ስግደት ቁርአን እየተቀራ ይሰገዳል፣ ዱዓ ይደረጋል፣ ተማጽኖ አላህ ዘንድ ይደረጋል። እንዲህ አይነት ፍጻሜዎች ይሰራሉ። ጾመ ስትብል ደግሞ ማምሻውን ታፈጥራለህ። ይህ ደግሞ ነብዩ መሐመድ አለይሂ ሰላቱ ወሰለም ለጾመኛ ሁለት ደስታዎች አሉት ብለዋል። አንደኛው ደስታ ጾሞ ውሎ ምንም ሰውን ሳይነካ ራሱ ሰውነቱን ለፈጣሪ ለአላህ አስገዝቶ ውሎ ጾሙን ስለተቀበለው ብቻ ተደስቶ ያንን ሲያፈጥር ይደሰታል ብለዋል። ሁለተኛው ፈጣሪው ዘንድ መንግስተ ሰማያትን ጀነትን ሲገባ የቂያማ ቀን ፈጣሪውን ሲመለከት ይደሰታል ብለዋል። ለጾመኛው እነዚህ ሁለት ደስታዎች አሉ ብለዋል። እነዚህ ስራዎች በዋናነት የሚከናወኑ ስራዎች ናቸው። ሌላ ደሃን የማብላት ነገር ካለው የማካፈል ነገር፣ እርስ በርስ ሽማግሌ የተጣሉ ካሉ ማስታረቅ። ለምሳሌ ከጾሙም በላይ ከሰላትም በላይ ከዘካትም በላይ የበለጠውን ላመላክተ ሆይ ብሎ ነብዩ መሐመድ አለይሂ ሰላቱ ወሰለም አቡ ደርዳ ለተባሉ ሰሃቢ ነግሯቸዋል። ምንድነው ከዚህ ሁሉ ከሰደቃ ከጾም ከስግደት ሁሉ የሚሻለው ነገር ምንድነው ብሎ ሲጠይቃቸው ከዚህ ሁሉ የሚሻለው ነገር በመሐከል ቀም ያላቸውን ሰዎች ማስታረቅ ነው ብለዋል። ቀም ካለ ጸጉርን የሚልጭ ሳይሆን አገርን የሚያጠፋ ነው፣ ሰላምን አያስገኝምና ከጾም መጀመሪያ አንደኛው ሰዎችን እርስ በርሳቸው ይቅር ማስባል ነው። ጾም እየገባ ያለ የተቆራረፉ ካሉ ማስታረቅ ነው እና ከዛ ስርዓት ይጀምራል። እንግዲህ የተለያዩ ክንዋኔዎች ይፈጸማሉ። የጾም ስርዓቱ ይህንን ነው የሚመስለው። ሌላው ደግሞ ከጾም አንዱ ህጉ ራሱ የሰላም የማድረጉ ቅድም የማስታረቁ ነገርም እንዳለ ሆኖ ረመዳን የመጀመሪያው የራህመት ነው። የራህመት ማለት የዝነት እርስ በርስ የምትተዛዘኑበት ሰዎች በመስጠታቸው ደግሞ አላህ አዘ ወጀል የነሱን እይታ መተዛዘን አይቶ የሚያዝንበት 10 ቀናቶች እንደዛ ናቸው። መሐከለኛው ደግሞ የሰሩትን ጉጉት አይቶ ደግሞ ይቅር የሚላቸው ጊዜያት ናቸው። መጨረሻው ላይ ደግሞ ከገሃነም ነፃ ወጣችኋል የሚባሉበት ቀናቶች ናቸው። ከነዚህ ከ10 ቀናቶች ከ30ው ቀን 10 የመጀመሪያው የራህማ ነው፣ የመካከለኛው የይቅርታ ነው፣ የመጨረሻው ነፃ የሚወጡበት ነው። እነዚህ 10 ቀናቶች ነብያችን አለይሂ ሰላቱ ወሰለም ዓለማዊ ጉዳይን ትተው ወደ መስጂድ ተመልሰው ከፈጣሪያቸው ጋር 10 ቀናት የሚገናኙበት ቁጭ ብለው
ኢባዳ የሚሰሩበት ሌላ ጊዜ የማያደርጉትን ሰላት በበለጠ የሚያሻሽሉበት ሌላ ጊዜ የሚቀሩትን የፈጣሪ ንግግር የሚያነቡበት ቁርአን የሚቀሩበት ቀናቶች ናቸው በእነዚህ ቀናቶች ደግሞ መላእክትም ጅብሪልንም ጨምሮ ወደ ምድር ይወርዳሉ የሚወርዱበት ፖይንት ደግሞ ዋናው ነጥብ ለሰው ልጆች ሰላም ይስፈን የሚል ተማጽኖን ያደርጋሉና አስሩም ቀናቶች ያ የጅብሪልና የሌሎች መላእክቶች ዱዓ እንዲያገኙ እንዲጠብቁ ነብዩ መሐመድ አለይሂ ሰላም ግፊት አድርገዋል በጣም ጠንካራ ነበሩ በረመዳን መልካም ስራ በመስራት በተለይ በጣም ጠንካራ የሚሆኑባቸው እነዚህ የመጨረሻ 10 ቀናቶች ናቸው ምክንያቱም ለሰው ልጅ መላእክታ ምድር ላይ ወርዶ ሰላም ይስፈን ይያለ ዱዓ የሚማጸንበት አንድ ሙሉ ምዕራፍ ያወረደበት ጊዜም ስለሆነ ያንን ላይ ትኩረት ያደርጉ ነበር ይህን መስላል ባጭ በ10 ቀናት በመጨረሻው ክፍል ሁሉም ረመዳን ጾምን የሚጾሙ ሙስሊሞች የሚጠብቋት አንዲት ልዩ ቀን አለች ቢባልም ነገር ሰምቼ ነበር እስኪ ስለአስፈቀን አው ያቺ ናት አሁን ያቺ ለይለቱል ቀድር ትባላለች በጣም ክብር ያላት ሌሊት ተብላ ትባላለች ያቺ ክብር ያላት ሌሊት ማለት ምን ማለት ነው እኛ የሰው ልጅ የሚበላው ሲሳይ በሶስት አይነት መልክ ይመደብለታል ፈጣሪ ዘንድ አንደኛ በእናቱ ሆድ የተጸነሰ ሳለ የሚኖረውን ህይወት ይጻፈለታል ሌላኛው ከተፈጠረ በኋላ እዚች ዓለም ከመጣ በኋላ የሚያገኘው የየቀኑ ሌሊቱ የየቀን የሚበላው ነገር ተመድቦለታል ሌላው በአመት ሲሳዩ የሚወሰንበት ለይለቱል ቀድር የምትባል ቀናት አለች የአመት ሰውየው በጀቱ ከፈጣሪው ዘንድ ያለው ግንኙነት አይቶ አላህ አዘ ወጀል ሲሳዩን የሚያሰፋባት ክብር ያላት ሌሊት ትባላለች ያቺ ክብር ያላት ሌሊት አጋጣሚ ሰላት ከሰገደ ከቆመ ሌሊሉ ማለት ነው ቢሰገደውን ሰላት ከሰገደ 83 አመት ከ4 ወር ሰርቶ ከሚያገኘው አምልኮ የተሻለ የሚያገኝበት ሌሊት ናት ያቺ ሌሊት ማለት ነው ያቺ ሌሊት ደግሞ ቀደም እንደዘረዘርኩላችሁ ንጋታዋ ሊሆን ሲል መላእክቶች ይወርዳሉ ጅብሪልም ይወርዳል ምድር ላይ ወርድና ሰላሙን ይህታ መጥለዕ الفجر ንጋታው እስከሚነጋ ድረስ በሰው ልጆች ላይ ሰላም ይስፈን የሚል ተማጽኖን ያደርጋሉ ስለዚህ ለዛያችን ሌሊት ለማግኘት ሲባል ያችን 10 ቀናት ወደ መስጂድ ጠቅልለው ይገቡ ነበር ነብዩ መሐመድ አለይሂ ሰላም ስለዚህ ያቸው ሌሊት ደግሞ በዚህ ቀን ነው አልተገለጸችም ለምን ሰነፎቹ ቁጭ ብለው ያችን ቀን ካገኘው 83 አመት ከ4 ወር ፈጣሪን አምልክ ያለው ሌላ ጊዜ ማመጽ አለብኝ ብለው ስለሚያስብ ደካማ አስተሳሰባችን ፈጣሪ አላህ አዘ ወጀል ለጥበብ ሲል ያችን ቀን አልተገለጸችም ስለዚህ ያችን ቀን ለመፈለግ ደግሞ ሁሉም ሰው በ10 ቀን ጓግቶ ኢባዳ ላይ እንዲጠነክር ያደርጉ ነበር ነብዩ መሐመድ አለይሂ ሰላምና ያቺን የተከበረች ሌሊት የሚባለው የሰው ልጅ ሲሳይ የሚሰፋበትና እንደዚሁ ከፈጣሪ ጋር የተጣሉ ሰዎች ከሆኑ ርስቃቸው የሚጣበብበት ሌሊት ስለሆነች ለይለቱል ሸረፍ ትባላለች ታላቋ ሌሊት ተብላ ትጠራለችና እቺናት ሌሊቷ ማለት ነው መላእክቶች ወርዳሉ ምድር ላይ ለሰው ልጅ ሰላምን ለመና ተማጽኖ ያደርጋሉ ሰላም ይሰፍናል ምልክቶች አሉ ንጋታውም ጸጥረጥ ያለ አይነት ድምጾች ይታያሉ ምልክቶች ያ ቀን ካለፈ ማለት ነው መላእክቶች በዛ ቀን ከወረዱ እንግዲህ የጾም ወቅትን የሃይማኖቱ ተከታዮች በመተጋገዝ በመተሳሰብ መልካም ስራዎችን በመስራት በአጠቃላይ በጽድቅ ስራዎች ያሳልፏቸዋል ይሁን እንጂ ጾሙ ከተጠናቀቀ በኋላ የጽድቅ ስራው በእጅጉ ይቀንሳል ምእመናን ከሃይማኖት ተቋማት ጭምር ይርቃሉ እንደዚህ አይነት ሁኔታዎች ይስተዋላሉና እዚህ ላይ አባ ገብረ መስቀል እርሱ ምን ታዝበዋል ለዚህ አይነቱ ችግር ምክንያቱስ ምንድነው ብለው ያስባሉ ምን መደረግስ አለበት መጀመሪያ ነገር በጾም ወቅት የጾም ጊዜ ያለው ትልቁ ተግባር ያንዳንዱ አማኝ የንስሐ ጊዜ የሚወስድበት ነው የህይወት ለውጥ የሚያደርግበት ጊዜ ነው በዚህ ወቅት እንግዲህ ከሚበላና ከሚጠጣ ስንጾም ማለት ስጋችንን ችላ ብለን ነፍሳችንን ይበልጥ የምናስብበት ይበልጥ ወደ እግዚአብሔር የምንቀርብበት ጊዜ ማለት ነው ስለዚህ በዚህ ወቅት ምግብና መጠጥ ከመጾም ባሻገር ይበልጥ ደግሞ ወደ እግዚአብሔር የምንጠጋበት የጸሎት ጊዜ በተጨማሪ ጸሎቶቻችንን የምናጠናክርበትና ከዚያም ደግሞ አልፎ የተቸገሩትን ወንድሞች እህቶቻችንን ካለን የምናካፍልበትና ዋናው ነገር የወንጌልን ቃል በሙላት የምንኖርበት ጊዜ ማለት ነው እና በቀላሉ ለማስቀመጥ ያህል
እግዚአብሔርን በሙሉ ልባችን በሙሉ ሐሳባችን መውደድ ባልንጀሮቻችንም እንደራሳችን አድርገን መውደድ ይህም ስጋችንን እኔነታችንን ቁሳዊ ነገር ትተን ይበልጥ እግዚአብሔርን የምናስብበት ከዚያም ደግሞ ጎን ለጎን ለወንድሞቻችንና እህቶቻችን ያለንን የምናካፍልበት ፍቅራችን የምንገልጽበት ከዚያም አልፎ ንስሐ የምንገባበት ከክፉ መንገዳችን ርቀን መልካም ህይወት የምንይዝበት እንዲሁም ደግሞ በወንጌል ቃል እኛ በመጨረሻ የምንጠየቀው ምን ያህል የተራበን ማብላታችን የታረዘ ማልበሳችን የታሰረ መጎብኘታችን የታመመ መጠየቃችን ይህ የወንጌል ምክሮች ብለን የምንላቸውን መልካም ተግባራት ይበልጥ የምናከናውንበት እና ይህ ሲባል ግን በአመቱ ውስጥ የወንጌልን ቃል አንኖርም ማለት ሳይሆን በዚህ በጾም ወቅት ይበልጥ ጠንከር ባለ መልኩ በመሰረቱ አመቱን ሙሉ በየቀኑ በወንጌል መሰረት በቃሉ መሰረት መኖር አለብን በፍቅር መኖር አለብን በንስሐ ህይወት መኖር አለብን ነገር ግን በዚህ በጾም ወቅት ይበልጥ ምናጠናክርበት እንደ ምሳሌ እንኳን ማስቀመጥ ቢያስፈልግ አንድ ሯጭ ወይም አትሌት አመቱን ሙሉ ልምምድ አያቋርጥም በዛ እስካለ ድረስ ሁሉ ጊዜ ልምምድ ያደርጋል ግን ውድድር በሚኖርበት ጊዜ ደግሞ የበለጠ የተጠናከረ ልምምድ ያደርጋል እንግዲህ ለኛ የጾም ወቅት በመንፈሳዊ ህይወት ይበልጥ የተጠናከረ ተጋድሎ የምናደርግበት ወቅት እንደማለት ነው ስለዚህ ጾማችን በዚህ መልክ ነው መቀጠል ያለብን እና የጾም ተግባርም ይህንን ነው የሚመለከተው ከዚህ ጋር አያይዘን ቀጥለን የምናየው ለምንድነው በጾም ወቅት እነዚህን ነገሮች ያያደረግን ከጾሙ በኋላ ለምን አንበረታም ለምን በዛው አንቀጥልም የሚል ነገር ይመጣል እንግዲህ እኛ እንደ እምነት አስተማሪዎች ወይም ደግሞ እንደ ክርስትና እምነት ስርዓት አምልኳችን አመቱን ሙሉ በተጠናከረ መንፈሳዊነት እንድንቀጥል የሚያግዝ የሚረዳ መልክ የተቀመጠ ነው ስለዚህ እንዳንዘናጋ እንግዲህ ከሳምንታዊ የእሁድ ቅዳሴ አልፎ ደግሞ በየወሩ በየአመቱ የምናከብራቸው በዓላት በመንፈሳዊነት እንዳንደክም እንዳንዘናጋ የሚያጠናክሩ ናቸው እንዲያውም በክርስትና ስርዓት አምልኳችን በአንድ አመት ጊዜ ውስጥ የደህንነታችንን ታሪክ የደህንነታችን ሁኔታ በተለይም ጌታ ይመጣል ይወለዳል መጣ ተወለደ አደገ በእኛም ዘንድ ኖረ ከዛም እኛም አዳነን ወደ ሰማይ ወጣ ብለን እስከ ዓለም ፍጻሜ ተመልሶ እስከሚመጣ ያሉ ምስጢራት እያስተዋልን ነው አመቱን ሙሉ የምንቀጥለው ነገር ግን እንደ ሰው ድክመት እንደ ዘመናችን ሁኔታ ሁሉ ጊዜ በዚያ መልክ ተሳክቶልን ጠንክረን አንሄድም ይህ የእምነቱ አስተማሪዎች ወይም ቤተ ክርስቲያን ስለማታስተምር ሳይሆን በሌላ መልክ ማየት ያለብን ቤተ ክርስቲያን ታስተምራለች እንጂ የሚያስገድድ ኃይል ወይም ሌላ እንትን የላትም መምከር ነው ምክር ነው የምትሰጠው ነገር ግን እያንዳንዱ ምእመን እንግዲህ ካህኑም ራሱ አስተማሪውም ራሱ ህይወቱ መኖር አለበት ምክንያቱም የህይወት ምስክርነት መስጠት መቻል አለበት መናገር ብቻ ሳይሆን የህይወት ምስክርነት መስጠት አለበት ስለዚህ ከኛ ከአስተማሪዎቹ ከካህናቱም ከጳጳሳቱም ጀምሮ እኛ የምናስተምረውን የምንኖር በምስክርነት የምንገኝ መሆን አለብን ምእመናንም በዚያው መልክ መጓዝ መቻል አለባቸው ነገር ግን ያለንበት ዘመን ትንሽ ፈታኝ ወቅት ነው ዓለማችን እንዳለ ብንመለከተው ቁሳዊነትን ወይም ሴኩላር የሆነ ነገር ይበልጥ ልብ የሚገዛበትና ትኩረት የሚስብበት ዓለም ውስጥ ነው ያለነው በርግጥ በየዘመናቱ ያሉት ሰዎች ይሄንን ይላሉ የኛም ዘመን የራሱ የሆነ ተግዳሮት አለው ስለዚህ ያ እንግዲህ እስከ ዓለም መጨረሻ ድረስ ወይም በስጋ እስካለን ድረስ የምንታገለው ትግል ነው ዓለም ይጎተተናል እኛ ደግሞ ወደ እምነታችን ወደ ወንጌል የመጓዝ የመራመድ ጥሪ ያለብን ያ ነው የኛ ህይወት እንግዲህ ያለ ማቋረጥ ሩጫችንን መጨረስ መቻል አለብን እስከ ሞት ድረስ በትጋት መቻል አለብን በጾም ወቅት ብቻ ሳይሆን መልካም ተግባራቶቻችንን የፍቅር ተግባርም እርቅና ሰላምን ንስሐ የማያቋርጥ የህይወት ሙሉ ሂደት ነው መሆን ያለበት በእርግጥ እውነት ነው እንግዲህ አሁን በዘመናችን ያማኙ ቁጥር ያለ ያህል የህይወት ለውጥ አለ ወይ የክርስቲያኑ ቁጥር ብዛት ያህል ሙስጣዊ መለወጥ አለ ወይ ትልቅ ጥያቄ የሚያስነሳ ነገር ነው ስለዚህ ይሄ እንግዲህ ለሁሉም ሰው ያንዳንዱ ሰው ራሱን እንዲጠይቅ ያመነውን እንድንኖር እንድንመሰክር ይጠበቅብናል በጾም ወቅት ብቻ ሳይሆን
አመቱን ሙሉ በየቀኑ በዛ መልክ መኖር አለብን። እስከ መጨረሻው ሩጫችንን በትጋት መጓዝ እንዳለብን የሚያሳስብ ነው። እንደውም ይሄ የጾም ወቅት ባይኖር ኖሮ መዘናጋታችን ቀጥሎ እንዳንጠፋም ይረዳናል። እንደገና ይመልሰናል መልሰን እንድንጀምር እና እግዚአብሔር ደግሞ እያንዳንዱ ቀን ሲሰጠን እያንዳንዱ ቀን አዲስ እድል ነው የሚሰጠን። ስለዚህ በዛ አዲስ እድል መጠቀም አለብን። እንዲሁም ደግሞ የዘንድሮን የጾም ወቅት ማግኘታችን ሌላ እድል ነው። ስለዚህ የህይወት ለውጥ እንድናደርግ ይበልጥ ህይወታችን መንፈሳዊነትን ወንጌልን እንዲመስል እንድናደርግ ትልቅ ጸጋ ነው፣ ትልቅ እድል ነው ብለን እንድንወስደውና በዛ እንድንጓዝ ያስፈልጋል ነው ማለት የምንችለው። ምእመናን ጾሙ ሊገባ ሰሞን በተለይ የቅበላ ሰሞን ገና ጾም ሊገባ ነው በሚል ሰበብ ከልክ ያለፈ ተግባራትን ሲፈጽሙ ይስተዋላልና ይህ ምናልባትም ከሃይማኖቱ ከጾሙ ዓላማና አስፈላጊነት በእጅጉ የሚጻረር ተግባር ሆኖ ነው የምናገኘው። ምናልባትም የሃይማኖቱ ተከታይ በጾም ወቅት የሚከውኗቸውን ተግባራት በሌላው ቀን እንዳይሰሯቸው የሚያረጋው የማን ክፍተት ነው ብለው ያስባሉ? በዚህ ረገድ የሃይማኖት አባቶችስ የሚጠበቅባቸውን ኃላፊነት ተወጥተዋል ወይ የሚለውን ጥያቄም በተያያዘ እንግዲህ እዚህ ጋር ለመገምገም ነው አይደለም ብሎ ለመመለስ በጣም ከባድ ነው። እንግዲህ ይሄንን ለማለት በእነዚያ እሁዶች ሁሉ የሚሰጠው ትምህርት ነው ወሳኙ ነገር። እንግዲህ በቤተ ክርስቲያን እንዲሁም አሁን ባለን የመገናኛ መስመሮች ሁሉ በቴሌቪዥንም በሶሻል ሚዲያውም ስለ ጾም ዝግጅት በመንፈሳዊነት የመዘጋጀት እንጂ እንዴት ነው ጾም ሊጀመር ነው ስለዚህ ጥቂት ቀናት በቀረኝ እንደፈለግኩ ልሁን፣ ይህ ከመጀመሪያም ክርስትና ራሱ ያላለው ነገር ነው። ክርስትና በራሱ ራስን መግዛት የሚለው በጾም ለጾም ብቻ አይደለም፣ በየቀኑ ራስን መግዛት። ጌታችን ኢየሱስ ክርስቶስ ምንድነው ያለው? እኔን መከተል የሚፈልግ ራሱን ይካድ መስቀሉን ተሸክሞ ይከተለኝ። እንግዲህ አሁን ተጠያቂ የምናደርገው የሃይማኖት መሪዎችን አይደለም። ለምን? ቃሉ ተነግሯል። ቃሉ በእያንዳንዳችን እጅ ላይ አለ፣ በእያንዳንዳችን ልብ ውስጥም አለ፣ በእያንዳንዱ ሰው ህሊና ውስጥም አለ። እዚህ ጋር አሁን ማመካኘት አይቻልም። እንዲያውም ሊያስተምሩን ሲገባ ባያስተምሩን እነሱ ለራሳስተማሩ ይጠየቃሉ። የነሱ ጥፋት ግን ለኔ ማምለጫ አይሆነኝም። ስለዚህ እያንዳንዱ ሰው ክርስቶስን እከተላለሁ ብሎ ገና ሲጠመቅ በጥምቀት ሰይጣንን እክዳለሁ፣ እግዚአብሔርን አመልካለሁ፣ ይሄም ማለት ደግሞ ስጋዊ ስሜቴን እገዛለሁ፣ የእግዚአብሔርን ፈቃድ እፈጽማለሁ በሚል ነው ቃል የሚገባው። እንግዲህ ይህ ሁኔታ የጾም መግቢያ ጾም መጨረሻ ላይ ብቻ ሳይሆን በየቀኑ ህይወታችን የምንኖረው ነው። ይህ ግን እያንዳንዱ ክርስቲያን ወይም አማኝ ነኝ የሚል ሁሉ ራሱን እንዲጠይቅ ግን ትልቅ የሚጋብዝ ጥያቄ ነው። ቅርብ ጊዜ አንድ አባት ሲያስተምሩ ሰምቼ ቅበላ ማለት እኮ ክርስቶስን የምንቀበልበት እንጂ ምግብና መጠጥ የምንቀበልበት አይደለም። ጾሙን ክርስቶስን ነው የምንቀበለው። ክርስቶስን ለመቀበል ነው የምንዘጋጀው። እንዴት ነው አንድ ሰው በቤቱ እንግዳ ሊቀበል ሲዘጋጅ ምንድነው የሚያደርገው? ያ እንግዳ ሲመጣ ሲገባ የሚያስነውር ነገር እንዳይኖር ንጹህ እንዲሆን ለዚያ የሚያስፈልግ ነገር እንዲኖር ነው የሚያዘጋጀው። ስለዚህ እኛም ቅበላ ሲባል ብናዘጋጀው ምንድነው? ቤታችን ልባችን ለክርስቶስ የተገባ እንዲሆን በንስሐ በጸሎት በመንፈሳዊነት መዘጋጀት ነው እንጂ አንዳንድ ጊዜ ሃይማኖት ባህል እየሆነ ከልማድ ያላለፈ የሚሆንበት ጊዜ አለ። ከልማድ ያላለፈ እሱ ብቻም አይደለም። ለምሳሌ ስጋ እንበላም፣ ስጋ የነካው ነገር አንነካም፣ ወተት የነካው ነገር አንነካም እንልና ግን ውስጣችን ቂም በቀሉ ይቀጥላል፣ ጥላቻው ይቀጥላል። እንግዲህ አሁን ከዚህ ጋር ተመሳሳይ ነው። ወሳኙ ነገር የህይወት ለውጥ ነው፣ የልብ መለወጥ ነው። ስርዓት የመፈጸም ጉዳይ አይደለም። ክርስትና ስርዓት የመፈጸም ጉዳይ አይደለም። 40 ቀን ቆጥሮ የመጾም ጉዳይ አይደለም። ህይወትን የመለወጥ ጉዳይ ነው። ጾም በራሱ ግብ አይደለም፣ ግን መንገድ ነው። የምን መንገድ ነው? የመለወጥ የህይወት ለውጥ መንገድ ነው። እንዲሁም ደግሞ ከኔነት ወጥቼ ወንድሞቼና እህቶቼ የማስብበት ለሌሎች መስዋዕት የመሆን ወቅት ነው። የሚጀምረው እንግዲህ ከክርስቶስ ነው። ክርስቶስ ራሱን ለመስጠት ነው የመጣው። የምናስበውም እሱ ነው። እኛም ራሳችን የምንሰጥ እንጂ ራሳችንን የምናገለግል የምናደልብ መሆን የለብንም። ስለዚህ ይሄ አጠቃላይ ስለ ክርስትና ያለን ግንዛቤ ስለ እምነት ያለን ግንዛቤ ጥያቄ ውስጥ የሚከት ነው እና
ልማድ በልማድ መኖር የለብንም መኖር ያለብን ባስተውሎት እንደ ቃሉ በመንፈሳዊነት በማደግ መኖር መቻል አለብን መንፈሳዊ ህይወት ከውሃ ተቃራኒ እንደመቅዘፍ ነው ይላሉ አበው ከውሃ ተቃራኒ የሚቀዝፍ ሰው የሚዋኝ ሰው መቅዘፉን ካቆመ ምን ይሆናል ወደ ታች ነው ተመልሶ የሚሄደው ቦታው ላይ እንኳን አይቆምም ስለዚህም በመንፈሳዊ ህይወት አመቱ ውስጥ ሁሉ ጊዜ ያለ ማቋረጥ መቅዘፍ ማለት ተጋድሎ ማድረግ የሚጠይቅ ነው እንጂ የቀበላ ወቅት ምን ዘናጋው ፋሲካ ከተፈሰከ በኋላ ደግሞ እንደገና የምንዘናጋ ሳይሆን በዛው የምንቀጥል ነው የሚሆነው እና አንዳንድ ጊዜ ስንጾም ምግቡን ጾማለን የጾማችን ያስቀመጥነው ወይም የተረፈው ገንዘብ ምንድነው የምናደርገው ስጋ መበላ ከሆነ ስጋ አልበላም የተረፈው ገንዘብ ምንድነው ማድረገው ፋሲካ ላይ ትልቅ ዶሮ ትልቅ በሬ እንገዛ አይደለም ያንን ቁራሽ ለሌላቸው እንዳካፈል ነው ስለዚህ ወደ ማካፈል የሚሄድ እንጂ መጨረሻ ላይ ትልቅ ፋሲካ ትልቅ ባል የማክበር በኋላ እንደገና የመጨፈር የመዝናናት አይደለም እንዲያንን ለሌላቸው የማካፈል ነው እኛ በካቶሊክ ቤተክርስቲያን አንዳንድ ቦታ ገና ጾሙ ሲጀመር ፖስታዎች ይዘጋጃሉ ወይም ሳጥን ይዘጋጃል አንድ ሰው ምንድነው የሚጾመው ስጋ ወተት ምናልባት እነዚህም ብዙም ላናገኝ ይችላል አንድ ሰው በዚህ በወር ውስጥ ወይም ደግሞ በየሳምንቱ ስጋ የሚበላም ላይኖር ይችላል የሚችልም ሊኖር ይችላል ግን እኛ ሊሰማን በሚችል በመንበላው በመንጠጣው ነገር እየተው ነው ያለው ነገር ወደዛ ማስቀመጥ እንሰበስበዋለን ከዛ ጾሙ ሲያልቅ ይሄንን ለተቸገሩት ይሄንን ለማግኘት ለማይችሉት ለምስኪኖቹ እናደርጋለን ይህ ምን ይሆናል ጾማችን ጸሎታችንና ልግስናችን አያይዞት ይሄዳል ማለት ነው ስለዚህም በዛ መልክ መታየት አለበትና እንደ ጥያቄ መቅረቡ ጥሩ ነው ምክንያቱም እንድናስተውል ያደርገናል ብዬ አስባለሁ ነገር ግን አባቶች አላስተማሩንም ብሎ መውቀስ አይቻልም የሚነግሯችሁን አድርጉ እንጂ የሚያደርጉትን አታድርጉ ነው ያለው ጌታ አስተማሪዎች የሚሏችሁ ትክክል ነው ግን የሚያደርጉት እንደ ሰው ሊሳሳቱ ስለሚችሉ የሚያደርጉትን አታድርጉ የሚሏችሁ ግን የመጽሐፍ ቃል ስለሆነ እሱን አድርጉ ስለዚህ ማመካኘት አይቻልም ማለት ነው ነገር ግን መለወጥ ሲባል ደግሞ ቤተ ክህነትም ወይም ወገነ ክህነትም ጳጳሳትም ካህናትም አስተማሪዎችም ሁሉንም የሚመለከት ነው ስለዚህ በዚያ መልኩ ነው ይሄንን ጥያቄ ወደ እርሱ ላምጣው ጾም 30 ቀን ግዳጅ ነው እንጂ በውዴታ በራስ ፍላጎት የሚደረጉ ጾሞች አሉ ለምሳሌ በወሩ 3 ቀን በየወሩ 3 ቀን አያመል ቢድ የሚባሉ አሉ በየወሩ የሚጾሙ ጾሞች አሉ ሌላ በሳምንት ሁለት የሚጾም ጾም አለ ሰኞና ሐሙስ ሰኞና ሐሙስ ይጾማል እነዚህ ሰኞና ሐሙስ የሚጾሙባቸው ምክንያቶች ሳምንታዊ ስራችን በሳምንት ሁለት ጊዜ ፈጣሪ ዘንድ ይቀርባል አላህ ዘንድ ይቀርባል ነብዩ መሐመድ አለይሂ ሰላቱ ወሰለም ጾመኛ ሆኜ እንዲቀርብ ወዳለው ብለዋል ሳምንታዊ ጾም ሰኞና ሐሙስ ይጾማል በወሩ ደግሞ በገባ 13ኛው ቀን 14ኛው ቀን 15ኛው ቀን አያመል ቢድ የሚባሉ ይጾማሉ እነዚህም በወሩ 3 ቀኖች ከጾመ 30ውን ቀን እንደጾመ ይቆጠርለታል ምንደው ውለታው ስለዚህ አመቱን ሙሉ እንደመጾም ነው የሚቆጠረው ሌላው ደግሞ በየጊዜው የሚመጡ ጾሞች አሉ አረፋ 9ኛው ቀን ሐጅ ላይ ላልሆኑ ሰዎች ይጾማል የሁለት አመት ወንጀልን ያስመራል ብለዋል ነብዩ መሐመድ አለይሂ ሰላቱ ወሰለም ሌላው አሹራ የሚባል አለ አሹራ ማለት ነብዩ መሐመድ አለይሂ ሰላቱ ወሰለም መዲና ሲወርዱ አይሁዶች ሲጾሙ አግኝቷቸው ለምንድነው የሚጾሙ ሲሏቸው ይህ ቀን ነብዩላህ ሙሳ ሰላም የወጣበት ፈርዖን ደግሞ የሰመጠበት ቀን ነው ለዚህ ብለን ነው የምንጾመው አሏቸው ከዛ በኋላ ነብዩ መሐመድ አለይሂ ሰላቱ ወሰለም እኛም ይህን ሙሳን በመከተል ታዝዣለውና ጾሙት ብለው አስገድደው ነበር ረመዳን ግዳጅነቱ ከመምጣቱ በፊት የረመዳን ግዳጅነት ከታዘዙ በኋላ ግን ያ በሱናነት ይጾማል ስለዚህ አመቱን ሙሉ ጾሞች አሉ እንደ እስልምና ያ ጾሞች አሉ ይሄ ጾም ደግሞ እንዲቀጥልም ግፊት ይደረጋል አስተምሮ ላይ እስልምና መምህራኖች ሊቃውንቶች ኡስታዞች ሼኾች ይሄንን መመሪያ ይሰጣሉ በየመስጂዱ በተለይ በዚህ ረመዳን የጀመርነው ስነ ምግባር አመታዊ ቀጣይነት እንዲኖረው የቁርአን ማስረጃዎች አሉ ፈስተቂም ከማ ኡምርት እንደ ታዘዝከው በታዘዝከበት ቀጥበል ህይወቴን ሙሉ ለማስገዛት ሞክር ተብለን ታዘናልም መምህራንም አስተምራል እንደ ሰዋዊነት ባህሪ ሆኖ ግን ሰው ለምን በረመዳን ላይ የነበረው ስጦታ ወይ መተናነስ ወይ መተዛዘንን ለምን አይቀጥልም ከተባለ የሰዋዊነት ባህሪ ነው ሰዋዊነት ባህሪዎች ደግሞ ሲታስተምርም የተለያዩ ሰዋዊነት ባህሪዎች ይኖራሉ ስለዚህ እነዚህ ባህሪያቶች ደግሞ ፈጣሪ እንዲህ ባይሚረንና
ባጠፋነው ሁሌ ቢይዘን ኖሮ ምድርም ባልኖር ይችላል አላህ አዘ ወጀል በቁርአን። ስለዚህ በሰዋዊነት ባህሪያችን ይሄ የማይቀር ነገር ነው፣ የሚፈጸም ነገር ነው። ስታስተምርም ሊያመልጡ የሚችሉ ነገሮች ይኖራሉ። ሁሉ ሰው ለፈጣሪው ታዛዥ ነው ብሎ ማመን ተገቢነትም ላይኖረው ይችላል። ለምን በዚህ በኩል ከሰይጣን ጋር ጉድጎታም ያደርጉ አሉ፣ ሃይማኖተኛነት የሌለሽ አሉ፣ ዓለማዊው ቅድም የተባለው ግሎባላይዜሽኑ ጫና አለ። ያንን ወደ ፈጣሪ ሙሉ በሙሉ የሰው ልጆች ይታዘዛሉ። ቤተኛውም እምነት ቢሆን በእስልምናው በክርስትናው 100% ይከተላሉ ብሎ ማሰብ ይሄ ትክክለኛነት ላይ ሆነ አንደኛ ተፈጥሮ ፈጣሪ ያዘዘበትን ሁኔታዎችን ሊቃረን ስለሚችል ለገሃነም የተዘጋጁ አሉ፣ ለጀነት የተዘጋጁ አሉ። እነዚህ ሰዎች አማጽያኖቹ ካሌሉ ገሃነም ምን ሊገባባት ተፈጥራለችና ስለዚህ ሁለቱም እምነቶች ገሃነምና ጀነት የሚል እምነቶችን ሲኦልና ጀነት የሚል እምነት አመለካከት አለ። ስለዚህ እንደዚህ አስተማሪዎች ያስተማሩም ለዛ የተፈጠሩ አካላት አሉ። ስታስተምራቸው አልፎ አልፎ ጠብ የሚሉ አካላት ይኖራሉና ስለዚህ በዚህ መልክ ነው እንዲህ አይነት መዘናጋቶች ሊታዩ የሚችሉት። ግን እንደዚህ የተዘናጉ ሰዎች ሁሉ ወደ ገሃነም ይገባሉ ማለት አይደለም። በወንጀል ደረጃቸው አሉ፣ አነስተኛ ወንጀሎች አሉ። ተመልሶ ከመጅሊስ ሲወጣ አጥፍቷቸው ወደ መጅሊስ ሲመለሱ የሚታበሱለት እንዳለ ቁርአን ገልጾልናልና እነዚህ ጥቃቅን ወንጀሎች ደግሞ ወደ መጅሊስ ሲመጣ ወደ መልካምነቱ መለስ ሲል ይታበሳሉ። ይህ ደግሞ ረመዳን አመታዊ ተሐድሶ ነው ለሰው ልጆች መንፈሳዊ አመታዊ ተሐድሶ ሲንቅ ተሐድሶ እንዲሆናቸው በዚህ የያዙትን ደግሞ እንዲቀጥሉ ግፊት ይደረጋል፣ ትምህርት ይሰጣል። ከዚያ መለጡ ደግሞ ነብዩ መሐመድ አለይሂ ሰላቱ ወሰለም መስጂድ ላይ አስተምሮን የሚሰሙት አይነት ሆናችሁ ቢትቀጥሉ ኖሮ መንገድ ላይ የተጓዛችሁ እነ ጅብሪል ወይም ገብርኤል የምትሉ መላእክቶች መተው ይጨብጧችሁ ነበር፣ ሰላምታ ይሰጧችሁ ነበር። ነገር ግን ያው የሰዋዊነት ባህሪ ነውና አንዳንድ ያጠፋችሁት በይቅርታ በንስሐ በተውበት ይማራል ብለዋል። ስለዚህ ለዚህ ነው እኛም ጋር አላህ አዘ ወጀል ወቱቡ ኢለላህ ጀሚአን አዩሃ ልሙእሚኑን ለዓለኩም ቱፍሊሁን አማኞች ሆይ ወደ ፈጣሪያችሁ ዘንበል በሉ ተመለሱ ካጠፋችሁ ስህተት ታረሙ ብሎ ሁሉ ጊዜ ጥሪ የሚደረገው መምህራንም የተዘጋጁት ለዚህ ነው። ጥፋቶች ስላሉ ነው መምህራን በየጊዜው የሚያስተምሩት ማለት ነውና በዛ እንዲቀጥሉና ራሳቸውን እንዲያስገዙ ይፈልጋል። ግን አልፎ አልፎ የሚያመልጡ የሰይጣን ጉድጓታዎች አሉ። በረመዳን በነገራችን ላይ እንደኛ እምነት እንደስምና ረመዳን የመጀመሪያው ለሊት ሲሆን ሰይጣኖች ይታሰራሉ፣ ለመጥፎ የሚከፋፉ ነገሮች ይቆማሉ፣ ሰው ወደ መስጂድ ይጎርፋል፣ ያበዛል። በዛ እንዲቀጥል ደግሞ እኛ መስጂድ ላይ ሆነን ትምህርት እንሰጣለን። በዚሁ በመጣችሁበት በታደሳችሁበት በመተዛዘናችሁ ለሰዎች በማሰባችሁ ለታላቆች በማዘን ትልቅ በሰዎችን ቅድማ በመስጠት አሁን የያዛችሁትን ቀጥሉበት የሚል ትምህርት እንሰጣለን። በዚሁ ቢያንስ የተወሰነውን አካል ታስገዛለ ማለት ነው ለፈጣሪው። በዛው ወደ መስጂድ በመጣበት ይቀጥላል። ጥሩ ሁኔታዎችን ይዞ ለራሱም ለሀገሩም ሰላም ይዞ ከፈጣሪውም ጋር ሰላም ሆኖ ይቀጥላል ማለት ነው። እንግዶቼ ስለመጣችሁና በአብይ ጾምና በረመዳን ጾም በተመለከተ ቆንጆ ውይይት ስላደረግን በጣም አመሰግናለሁ። የሃይማኖቱ ተከታዮች ብዙ እንደሚያተርፉበት ይጠበቃል። ስለመጣችሁ በድጋሚ አመሰግናለሁ። ተመልካቾች የዛሬ ፋና ፖድካስት ወቅታዊ ዝግጅታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ።